ለመሆኑ ፍርድ ቤት ሄደህ ታውቃለህ ፍሬ? አዎ የሆነ ኬዝ አይጠፋም እኮ ከሰነው ኤአይ ጠበቃ ይኖረኛል ብለህ አስበህ ታውቃለህ? በፍጹም። ይህ መረጃ ምንድነው የሚለው? ለመጀመሪያ ጊዜ ኤአይ ጥብቅና ቆሞ አሸነፈ የሚል ነው። እንግሊዝ ሀገር ውስጥ እንደዛ አይነት ነገር ተከስቷል። ምንድነው የሆነው? አንዲት አማካሪ እንዲሁ ክስ ኖሮባት ተካሳ ነበርና በዛ ላይ ነው በኤአይ ጠበቃ ታግዛ ያሸነፈችውና በጣም አነጋጋሪ ዜና ሆኗል። እንደሚታወቀው እንግዲህ በፍርድ ቤት የክርክር ሂደት ጠበቆች የሚያዘጋጁት የእማኞችን ቃል የፍርድ ቤት የክርክር ሂደቶችን የመከታተል እና ተያያዥ የህግ ሂደቶች አሉና ያንን ያስቀረ ነው ይህ የፍርድ ቤት ክርክር ኤአይን ተጠቅሞ የተደረገው። ክርክሩ እሱን ያስቀረው ከኮስትም ከሰውም ብዛት የተወሰነውን ነገር ቀንሶታልና በዛ ምክንያት ነው በጣም ግሩም የሆነው። እንደውም ደግሞ ያው ኤአይ ማሸነፉ በራሱ ኬዙን ምን ያህል አውቆ ምን ያህል ተረቶ ማሸነፉ በራሱ ትልቅ አነጋጋሪ ነገር ነው የሚሆነው። ክፍያውስ ምናልባት ዋጋው ተገልጿል? ወደ $400 አካባቢ ነው የከፈለችውና የተከሰሰችበት ግን ወደ 7000 ፓውንድ አካባቢ ነበረ። ኖርማሊ እንደዚህ አይነት ነገር ሲመጣ በተጠየቅሽው ገንዘብ ልክ ነው ጠበቃውም ራሱ ሊያስወጣሽ የሚችለው ተብሎ የሚታሰበውና እኩል ለኩል የሆነውን ነገር በ400 ፓውንድ ተገላግለዋለችና ከወጪም አንፃር ኦልሞስት ወደ 6000 ምናምን አካባቢ ቅናሽ አለውና ቀላል አይደለም። ስለዚህ ለወደፊቱ ያው ሀቄን ኤአይ ይወጣልኝ ያውጣልኝ ብለን ነው በቃ አሁን ያለን አማራጭ እሱ ነው የሚሆነው። ሌላው መረጃችን እንግዲህ ታክሲዎችን ሰማይ ላይ ልናያቸው ነው። እንግዲህ መገናኛ ለመሄድ በረን ልንሄድ ነው ማለት ነው። የአየር ላይ ታክሲ ማየት አዲስ ነገር ነው የሚሆንብን። ምክንያቱም ከዚህ በፊት በፊልሞች ምናምን የምናያቸው ነገሮች ነበሩ። አሁን ግን ኦልሬዲ ተፈጥረው ክሬት ተደርገው እነሱ ነገሮች ወደ ስራ ለማስገባት እነሱ ታክሲዎችን ወደ ስራ ለማስገባት ሁለት ድርጅቶች ፕሮፖዝ አድርገው ኦልሞስት ያለውን የጥራት ፕሮሰስ እያለፉ ነው ያሉትና የጆቢ አቪዬሽን እና አርቸር የሚባሉ ናቸው ይሄንን ፕሮዳክት አቅርበው አስገምግመው አፕሩቭ እያስደረጉ ያሉትና ያው እንደ ሄሊኮፕተር አይነት ነገሮች ናቸው። እንደ ሄሊኮፕተር ተነስተው እንዲሁም ደግሞ እንደ ሄሊኮፕተር ማረፍ የሚችሉ ነገሮች ናቸው። ኤኮ ፍሬንድሊ ናቸው። በጣም ትልቁ የተወደዱበት ምክንያት ደግሞ ኤኮ ፍሬንድሊ ነው። በይበልጥ ደግሞ ሰው በደንብ ሊገለገለው ይችላል ተብሎ የታሰበው በጣም በርካታ ማህበረሰብ ከተማ ውስጥ ነው የሚኖረው። የከተማ ውስጥ ኑሮ ደግሞ በጣም ጥቂት መኪና ባለበት ሀገርም በጣም ብዙ መኪና ባለበት ሀገርም የከተማ ኑሮ የተጨናነቀ ነው። እነዛን መጨናነቆች በደንብ አድርጎ ማጥፋት የሚችል ምናልባት የ40-50 ደቂቃን መንገድ ወደ 10 ደቂቃ የሚያሳጥር እንደነሱ አይነት ነገሮችን የያዘ ነውና በጣም ትልቅ ለውጥ ነው የሚሆነው። ምክንያቱም ከጊዜ አንፃር ከአንድ ቦታ ወደ አንድ ቦታ በታክሲ እንንቀሳቀስ ብንል ከአንድ ሰዓት በላይ እንፈጃለን አሁን ባለንበት ሁኔታና ያንን ነገር በደንብ አድርጎ የሚቀርፍ ነው ተብሎ ይታሰባል። እንግዲህ በዚህ በቴክኖሎጂው ጉዳይ ላይ እንደዚህ አይነት ቴክኖሎጂዎች ከሚያስፈልጓቸው ከተሞች መካከል መዲናችን አዲስ አበባ ትጠቀሳለች። ትክክል። ምክንያቱም በየዕለቱ የምናስተውለው የትራፊክ ጃም ከአንድ ቦታ አንድ ቦታ ለመድረስ በጣም ረጅም ሰዓት ይጠይቀናልና ምናልባት የተጀመሩ ነገሮች ይኖራሉ ይህን ቴክኖሎጂ ወደ ሀገራችን ለማስገባት። ከዚህ በፊት የሆኑ ዜናዎች ነበሩ። ከአመት 2 አመት በፊት 2017 ላይ የነበረ አግሪመንት ነበረ የኢትዮጵያ አየር መንገድ በዚህ ዘርፍ ላይ ለመሳተፍ አግሪመንቶች አድርጓልና እነዛ ስምምነቶች ራሱ ትልቅ መነጋገሪያ ሆነዋል። ምክንያቱም በከተማ አሁን ለምሳሌ እንኳን እንዲሁ ብናስበው ከአዲስ አበባ ወደ አዳማ እንኳን ድረስ መሄድ የሚችል ነው እንደዛ ተብሎ ነው እየታሰበ ያለው በታክሲ ደረጃ። ከተማ ውስጥ ካለው ደግሞ ቢያንስ በጣም ርቀት ያለባቸው አካባቢዎች ብለን የምናስባቸውን ከአንድ ቦታ ወደ አንድ ቦታ ባጭር ጊዜ ደርሰን ስራ መስራት የምንችልበት ነው የሚሆነው። ለምሳሌ የተጨናነቁ አካባቢዎች ላይ 40-50 ደቂቃ ወደ 1 ሰዓት 2 ሰዓት የሚፈጅብን መንገዶች አሉ። አሁን ሰዓት ላይ በታክሲም ሆነ ኢቭን በግል መኪና እንኳን ስንንቀሳቀስ እንደነዚህ አይነት ችግሮች አሉና እነሱን በደንብ አድርጎ የሚቀርፍ ነው። በዚህ ለስነ ምህዳሩም ሳይጎዳ በአጭር ሰዓት በዝቅተኛ ዋጋ ብለን እናስባለን። ዝቅተኛ ዋጋ ብለን እናስባለን። ስለዚህ ስንቀጣጠርም በቃ በታክሲ በርር ይመጣል ነው በርር ይመጣል ነው ማለት ነው።
ሌላ መረጃችን ወደ ጤናው ነው የሚወስደን። አይነ ስውርነትን በጂን ማስተካከል ወይም ማከም ይቻላል የሚል ዜና ነው። አዎ በነገራችን ላይ በጂን በጣም ብዙ ነገር መታከም ተጀምሯል። አንደኛው አይነ ስውርነትን መሆኑ በጣም አስደሳች ነገር ነው። ምክንያቱም አይነ ስውርነት አሁን በዘርም የሚመጣ ነገር ነው። እነሱ ነገሮች ማስተካከል የሚቻልበት መንገድ ነው የተፈጠረውና ያው እሱም ብቻ ሳይሆን በጣም ኢንትረስቲንግ የሆነው በዚህ በጂን ማከም የሚባለው ላይ ለምሳሌ አሁን ልጅ መውለድ ብትፈልጊ የምትወልጂው ልጅ አንቺን እንዲመስል ኦሬልስ አባትየውን እንዲመስል ማድረግ እስከ ማድረግ የሚቻልበት ደረጃ አይኑን እንዲመስል አፍንጫው እንደዚህ ምናምን እየተባለ ማስተካከል የሚቻልበት ደረጃ ሁሉ ተደርሷልና ትንሽ አሁን የኛው የአይነ ስውርነትን ደግሞ ማከሙ በጣም ብዙ ሰዎች ከዘር የተላለፈባቸው አሉ፣ በጊዜያዊነት የጠፋባቸው ሰዎች አሉ። እነሱን በደንብ አድርጎ ማከም ይችላል ተብሎ ይታሰባልና በጣም ትልቅ ተስፋ ሰጪ ነው። አጋጣሚ ሆኖ ያው እኛ ሀገር ውስጥ ለቴክኖሎጂው ቶሎ መምጣት ስለጀመረ በቅርብ ጊዜ እንግዲህ የዚሁ ተጠቃሚ እንሆናለን ብዬ አስባለሁ። በጣም ተስፋ እናደርጋለን። እንግዲህ ይህ በአይነ ስውርነት ላይ ብቻ የሚያበቃ አይሆንም። ለወደፊቱ እንግዲህ ሌሎች በዘር የሚተላለፉ የበሽታ አይነቶችንም በዚሁ መንገድ የማከም ሂደቶች ይኖራሉ ብለን ተስፋ እናደርጋለን። አዎ እኛ ሀገር ላይ በዲኤንኤ ማከም የሚባለው ያው በእንደዚህ በጂን ማከም የሚባለው ነገር ባይዘው ግብርና ላይ አለ። እኛ ሀገርም በተወሰነ መልኩ እየተጠቀምንበት ነው ያለ ነው። የኢትዮጵያ ባዮቴክኖሎጂ ኢንስቲትዩት ይህንን ስራ ይሰራል የሚል መረጃ አለ። በእርግጠኝነት ለወደፊቱ በተቋሙ ሄደን እንግዲህ የምናደርገው ቅኝት ይኖራል ብዬ እጠብቃለሁ። በደንብ ይኖራል። ቴክኖሎጂ ያለ ፕሮግራሞችን በደንብ አድርገን ከስር እየተከታተልን ለተመልካቾቻችን እናደርሳለን። መልካም ወደ ቀጣዩ ዜና ስናቀና ወደ ሳይበር ጥቃት ነው የሚወስደን። የዲጂታል ቴክኖሎጂው ስጋት ተደርገው ከሚታሰቡ ነገሮች መካከል አንደኛው የሳይበር ጥቃት እንደሆነ ይታወቃል። ይህ መረጃ የሚያሳየንም በኢትዮጵያ የአመቱን እንተው በቀን በአማካይ 20 በላይ የሳይበር ጥቃት እናስተናግዳለን። በአመት ደግሞ ከ7000 እስከ 10000 የሚል መረጃ ነው። አዎ የሳይበር ጥቃት በጣም የተለያየ በነገራችን ላይ አሁን የሳይበር ጥቃት ሲባል ሰው በሜሴጆች የሚመጡት በስካም ነው። እነሱ አሁን ጥቃት ስካም ናቸው። ከነሱ ውጪ የሆኑ ግን ልክ እንደ ለምሳሌ በፋይናንሻል ተቋሞቻችን ላይ በባንኮቻችን ላይ የሚመጡ እኛ ማናያቸው ግን ደግሞ ዳይሬክት ወደ እነሱ የሚመጡ በደህንነት ተቋሞቻችን ላይ ዳይሬክት ወደ እነሱ የሚመጡ በመከላከያ ላይ በሚዲያ ላይ በተለያዩ ዳይሬክት የሚመጡ ጥቃቶች አሉ። ያው ይሄንን ጥቃቶች በኢንሳ በሙሉ ኃይል እየተከላከለ ነው የሚገኘው። ጥቃቶቹ ግን በተከሰቱ ቁጥር ይቆጠራሉ፣ ይታወቃሉ። የሚመጡት ጥቃቶች ምናልባት እኛ አሁን እንደው ፐርሰናሊ እንኳን እንደ ሰው ስናየው ቴክስት የሚገባልን አለ አይደል? እንደዚህ አይነት ነገር አሸንፈዋልና እንደዚህ ይሄንን ሊንክ ተጭነው ወደዚህ ሂዱ። አሁን እንደውም በጓደኞቻችን ሁሉ ይመጣሉ። እንደዚህ እንትን ብያለሁ ተቸግሬያለሁ ምናምን ስልካቸው ተጠልፎ ሳይበር ጥቃት ነው እሱ። አሁን እነሱም ነገሮች እንዳሉ ሆነው ግን ደግሞ በዋናነት የፋይናንስ ተቋም፣ የቴሌኮሙኒኬሽን፣ የመንግስት ሚኒስቴር መስሪያ ቤቶች እነዚህ ላይ የሚከሰተው አሁን ስለማናያቸው የማይከሰቱ ይመስሉናል እንጂ እንዳልሽው ከ20 ከ30 በላይ ዴይሊ አለ። ከነዚህም ውስጥ አንደኛው ሬንሰምዌር ነው። የተቋምን መረጃ ይቆላልፍብሽና ያንን መረጃ ምንም አይነት ነገር ውስጥ እንዳታደርጊው የሚያደርግ ነው። አንደኛው ያግታል፣ ማገት ነው አንደኛው የሳይበር ጥቃት የሚባለው። ሌላኛው ዲናያል ኦፍ ሰርቪስ ነው። ሰርቪሱን ለማግኘት ስትሞክሪ ብሎክ ያደርግብሻል ወይ ደግሞ ያስቀርብሻል። እንደነዚህ አይነት ነገሮችን የሚያደርግ ዲጂታል አገልግሎቶችን ስራ እንዲያቆሙ ማድረግ ምናምን ፍሮዝ የሚያደርጉ እንትኖች አፕሊኬሽኖች እንዲኖሩ ማድረግ፣ ዌብሳይቶቹ እንዳይሰሩ ማድረግ እነዚህ ነገሮች አንደኛው ነው። ሌላኛው ሐሰተኛ መረጃ ዘመቻ ነው። ሐሰተኛ መረጃ ዘመቻ በጣም በተለያየ መንገድ ይመጣል። አሁን በኤአይ የሚሰሩ በጣም ብዙ ሐሰተኛ መረጃዎች አሉ። በኤአይ የሚሰሩ በጣም ጠቃሚ ስራዎች አሉ፣ ግን ደግሞ ሐሰተኛ መረጃዎችም at the very same time አሉ። ከነዛም ውጪ ደግሞ
በጣም በአጭሩ ሰው ያምነዋል ተብሎ የሚታሰቡትን ሪሰንትሊ የምናያቸው ወደ ውጭ እንልካቸዋለን እንደዚህ ምናምን የሚባሉ ሐሰተኛ መረጃዎች ገብተን ሊንኮቹን ስንነካቸው ወደ ስልካችን ወደ መጠለፍ የሚያመራ እንደነዚህ አይነት ነገሮች የሚደረጉት ሳይበር ጥቃቶች ናቸው። እንግዲህ እነዚህ ሁሉ ተካተው ነው በቀን ውስጥ ከ20 ከ30 በላይ ጥቃቶች ይደረጋሉ እየተባለ የሚገለጸው።